እንኳን ለእመቤታችን ለቅድስት ልደታ ለማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል ስለ እመቤታችን ስለ ቅድስት ልደታ ለማርያም ታሪክ ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በቀድሞው ዘመን በዘመነ ብሉይ የቤተ መቅደስ መታደስ በዓል ይከበር እንደነበር መጽሐፍ ቅዱስ ያስረዳል። ይህ በዓል እስከ ጌታችን ዘመንም ይከበር ነበር። በአዲስ ኪዳን እውነተኛ የእግዚአብሔር ማደሪያ ቤተ መቅደስ ለሆነችው እመቤታችን በስሟ በዓል ሊደረግላት ይገባል፣ የጻድቅ መታሰቢያ ለዘላለም ይኖራል እንዳለ ቅዱስ ዳዊት። በታምረ ማርያም ላይ በዝርዝር እንደተጠቀሰው እመቤታችን ቅድስት ድንግል ማርያም 33 በዓላት አሏት። ከእነዚህም በዓላት ሁሉ አስበልጣ የምትወደው በዓል ግን ልደቷን እንደሆነ አፄ ዘርዓ ያዕቆብ ዘመነ መንግሥት ከአረበኛ ወደ ግዕዝ በተተረጎመው እመቤታችን በተለያዩ ሀገራት ያደረገቻቸውን ገቢረ ታምራት በኢትዮጵያ ከተፈጸመው ጋር አካቶ የያዘው ታምረ ማርያም በዝርዝር ያስረዳናል። በመጽሐፍ ቅዱስ ያልተካተቱና ምሉዕነት የሌላቸው ታሪኮች በዋልድ መጽሐፍ እንደሚሟሉ ራሱ መጽሐፍ ቅዱስ ያስረዳል። ለምሳሌ ስለ ቅዱስ ዳዊት የሚናገረው መጽሐፍ ዜና መዋዕል የንጉሡም የዳዊት የፊተኛውና የኋለኛው ነገር በነቢዩ በናታን ታሪክ እንዲሁም በባለ ራእዩ በጋድ ታሪክ ላይ ተጽፏልና። የእመቤታችን ወላጆች በአብዛኛው አብያተ ክርስቲያናት ዘንድ ሐናና ኢያቄም በሚለው ስም የሚጠሩ ሲሆን ሐና በቤተልሔም ተወልዳ እንዳደገች ታሪክ ያስረዳል። በናዝሬት ገሊላ ለመሥዋዕት የሚሆኑ በጎችን የሚያቀርብ እንዲሁ እረኛ የነበረው ኢያቄምን አግብታለች። ቅድስት ሐና ወደ ቤተ መቅደስ ስትሄድ አርጋብን አይታ እንዲሁ ታለቅስ ነበር። ከብዙ ልመና በኋላ ቅድስት ድንግል ማርያምን ግንቦት 1 ቀን በደብረ ሊባኖስ ወልደዋል። ስለ ሐና መካንነት ወደ ቤተ መቅደስ ሄደው መባ ሲያቀርቡ ካህኑ ያልተቀበላቸው መሆኑን በብስራተ መልአክ ልጅ እንደሚወለድ እንደተነገራቸው በእኛ ቤተ ክርስቲያን የሚተርከውንና በሌሎች ኦርቶዶክሳዊት አብያተ ክርስቲያናት የሚነገረው ታሪክ ተመሳሳይ ነው። እመቤታችን ቅድስት ድንግል ማርያም ስለተወለደችበት ስፍራ በዓለም የተለያዩ ሐሳቦች ይስተጋባሉ። ሌላው ቀርቶ በዶግማ አንድነት ባላቸው አሃት አብያተ ክርስቲያናት ዘንድ በእንዲህ አይነት ታሪክ ነክ ጉዳዮች ላይ ልዩነት መኖራቸው የተለመደ ክስተት ነው። የሮማን ካቶሊክ ቤተ ክርስቲያን ሁለት ሐሳቦች የሚያነሱ ሲሆን አንደኛው ድንግል ማርያም ብስራተ መልአክን በሰማችበት ናዝሬት ተወልዳለች የሚል ነው። ሁለተኛው ደግሞ ከሦስተኛው ክፍለ ዘመን ወዲህ የማርያም መግቢያ ተብሎ በሚታወቀው ከኢየሩሳሌም ከቅድስት ሐና ክሩሲድ ቤተ ክርስቲያን በታች ነው የተወለደችው የሚልም ነው። የግብፅ ስንክሳር የእመቤታችን የትውልድ ስፍራ በናዝሬት ነው ይላል። የኢትዮጵያ ስንክሳር ግን እንደዚሁ በቀደምትነታቸው ተጠብቀው የቆዩ ከመሆናቸው አንጻር ተአማኒነታቸው የጎላ መሆኑን ያሳያል። በኢትዮጵያ ቤተ ክርስቲያን መጻሕፍት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራ ሀገር ነው። ሊባኖስ ከገሊላ በስተ ሰሜንና ከንፍቄ በስተ ምስራቅ ይገኛል።
ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ቃለ ትንቢት ምስጢር እንዲሁ የእመቤታችን መካነ ልደት በሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉና እንደ ተወለደችበት ስፍራ የእመቤታችን የልደት ቀን እንዲሁ አወዛጋቢ ነው። በ6ኛውና በ7ኛው ክፍለ ዘመን ነው የሚሉ የተለያዩ ሐሳቦች የተጻፉ ሲሆን ደግሞም በ431 ዓመተ ምህረት ከተካሄደው ንስጥሮስ ከተወገዘበት ጉባኤ ኤፌሶን በኋላ ይላል። በዓለም ቅዱሳንን የሚያከብሩ አብያተ ክርስቲያናት የጉባኤን በዓል ዕረፍታቸውን የሚያከብሩ ሲሆን ልደታቸው የሚከበረው በ3ኛ ደረጃ የመጥምቀ መለኮት ቅዱስ ዮሐንስ፣ በ2ኛ ደረጃ የእመቤታችን ቅድስት ድንግል ማርያም ልደት ነው። በአንደኛ ደረጃ ለስም አጠራሩ ክብር ምስጋና ይግባውና የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ልደት ነው። የእመቤታችን ልደት በምዕራባውያን አብያተ ክርስቲያናት ዘንድ ኬክ በመጋገር የእመቤታችን ትንሽ ሐውልት በማቆም 10 ሻማዎችን በማብራት ያከብራሉና የእመቤታችን ልደት ለምን ይከበራል? ስለ መጥምቁ ዮሐንስ ልደት በመልአኩ ቅዱስ ገብርኤል አንደበት በመወለዱ ብዙዎች ደስ ይላቸዋል ማለት ተነግሯል። ምክንያቱም ቅዱስ ዮሐንስ የጌታ መንገድ ጠራጊ የአዋጅ ነጋሪ መሆኑ ይታወቃል። የቅዱስ ዮሐንስ መወለድ ለብዙዎች ደስታ ምክንያት ከሆነ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? ስለሆነም ከጌታ ቀን ቀጥሎ የምንደሰትበት ትልቁ ቀን የእርሷ ልደት ቀን ነው። የቀርጤሱ ቅዱስ እንድርያስ ስለ ከበረ ልደቷ እንዲህ ብሏል። ይህ በዓል ለብሉይና ለሐዲስ መካከለኛ ሆነ። ምሳሌዎቹ በእውነት አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀን ደስታ ይካፈላል። ይህ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። እመቤታችን ለፀሐይ መምጣት የተዘጋጀች ሰማይ በቅድመ አያቶቿ በነ ቴክታና ጰጥሪቃ ሕልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ኅብረት አምሳል የተናገሩላት መሠረቶቿ የተቀደሱ ተራሮች ናቸው። ከእሴይ ሥር በትር ትወጣለች፣ አበባም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው ተናገሩላት። ቅድስት ድንግል ማርያም ልደቷ የትንቢታቸው ፍጻሜ ነውና ታላቅ ደስታቸው ነው። በዓለም ላይ የብዙ ታዋቂ ሰዎች ልደት ከሞቱም በኋላ ጭምር በታላቅ ድምቀት ይከበራል። ታዋቂ ያልሆኑ ሰዎች ልደትም እንዲሁ ይታሰባል። ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባዋል። በቤተ ክርስቲያናችን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ሥር እመቤታችንን ወለዱ። በወቅቱ ከቤቱ የሸሹ ለሽሽትም ነበርና ስንቅ ስለያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንንም ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ሆኖም በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መሃል መርዝ ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን ቅድስት ድንግል ማርያም የልደቷ በዓል ነው። አንዳንዶች በድፍረት ለአድባር እንዲሁ ለውጋው ነው፣ ቆሌውን ለመለመን ነው እያሉ ንፍሮ የሚበትኑ፣ ቡና የሚረጩ፣ እንዲሁም ቅቤ የሚቀቡ፣ የከብት ደም የሚያፈሱ እነዚህ በእርግጥ ጣዖት አምላኪዎች ናቸው። እርሷ የሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷ ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐናም ይባላሉ እንጂ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖች መባ ካህናት አይቀበሉም ነበር።
እነርሱ ከሰው የሚደርስባቸው ሽሙጥና ሐዘንን ያስቀርላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽመው ይማልዱ ነበር። ሰውን የሚወድ እግዚአብሔር ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸና ለዓለሙ ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። የተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ሁሉ ይህንን ራእይ ነገራት። ቃሉ እውነት እንደሆነ እርሷ አመነች፣ ልዑል እግዚአብሔርንም አመሰገነች። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለእግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለተሳለች። ከዚህም በኋላ ይህችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤቴ ነው። ደግሞም ሀብታት ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ስለ ሁላችን በእርሷ ሰማያዊ ሀብት ልጅነት ያገኘንባት ናት። የሥጋና የነፍስ መድኃኒት የሆነች እርሷ እናቱን ለሰጠን ለእግዚአብሔር ምስጋና ይሁን። የእመቤታችን የቅድስት ድንግል ማርያም በረከቷ ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሐምሌ 1 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሆነ በአብ በወልድ ወመንፈስ ቅዱስ ስም የተባረከ የሐምሌ ሆር ቀኑ 10 ሰዓት ነው። ከዚያም በኋላ ያንሳል። ሐምሌ 1 ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድል ኤፍሮንያ ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምኔት እህት ነበረች። የእመምኔቷም ስሟ ኦርያና ነው። ይህችም ቅድስት በፈሪሃ እግዚአብሔር አሳደገቻት። በትሩፋት ሥራ ተጋዳሊት እስከሆነች ድረስም አምላካውያን የሆኑ መጻሕፍትን አስተማረቻት። ከዚህም በኋላ ፍጹም ገድልን ጀመረች። በየቀኑም ትጾም ነበር፣ ብዙ ጸሎትንም ትጸልይ ነበር። ያችም እመምኔት ሥራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ሥራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህም በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖችን ይዘው አሰቃዩአቸው፣ ሰማዕትም ሆኑ። ሊያደናግልም ይህን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚያች ቅድስት ቅፍሮንያ ጋር ብቻዋን ቀረች። በማግስቱም ከንጉሡ መልእክተኞች ወደዚያ ገዳም በመጡ ጊዜ እመምኔቷን አግኝተው ያዟት። ሌሎችም ደናግላን ፈለጓቸው፣ ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይችንም አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለትም አሰሯት። መኮንኑም ወዳለበት ከተማ ወሰዷት። እመምኔቷም እያለቀሰች ተከተለቻቸው። ወደ መኮንኑም ባደረሷት ጊዜ ለአማልክት ሰዊ አላት። ብዙ ቃል ኪዳንም ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቧትም አዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ሥጋዋንም ግልጥ እንዲያደርጉ አዘዘ። እመምኔቷ ኦርያናም አንተ ከሃዲ፣ ይህችን ታናሽ ብላቴና እንዳጎሳቆልካት እግዚአብሔር ያጎሳቁል ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይህችን ቅድስት ቅፍሮንያን አስረው በመንኮራኩር ውስጥ እንዲያሰቃዩአት በብረት መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንም ሁሉ ፈጸሙባት። እርሷ እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህም በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስም ያለ ሕማም አስነሳት።
መኮንኑም እርሷን ማሰቃየት በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀች። አንድ ባለጸጋ ምዕመን ሰው መጥቶ የቅድስት ቅፍሮንያን ሥጋ ወሰደ። በአማሩ የሐር ልብሶችም ገንዞ በሳጥን ውስጥ አኖራት። ከሥጋዋም ብዙ ድንቅ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን የሮሜ ሊቀ ጳጳሳት የክልዮና የበርቶሎሜዎስ የጻድቁ መነኮስ የገብረ መድኅን የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱሳን መስተጋደላን ብዮክና ብንያሚን አረፉ። እሊህም ቅዱሳን በግብፅ ደቡብ በቴዎዳ አውራጃ ቱና በሚባል ሀገር የምትገኝ ቤተ ክርስቲያን እንዲሁ ቀሳውስት ነበሩ። እነርሱም ወንድማማች ነበሩ። አባታቸውም የቤተ ክርስቲያን ሹም የሆነ ጀግና የሆነ ሰው ነበር። እሊህም ሁለት ልጆች በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔርም በእጆቻቸው ታምራትን ያደርግ ነበር፣ በሽተኛንም ሁሉ ይፈውስ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀርተው በሽተኞችን ያጥቧቸዋል፣ ወዲያውም ከበሽታቸው ይድኑ ነበር። የአባታቸው የእረፍት ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያሚን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበር። መልእክተኞችም መጥተው አባቱ ለሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያሚንም የቁርባን ሥርዓት ሳይፈጽም ልብሰ ተክህኖውን አላወልቅም፣ ከመሞቱ በፊት እንዳላየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሁን አለ። አባቱም ሁለተኛና ሦስተኛ ጊዜ ላከ። አባ ብንያሚን ግን የቁርባኑን ሥርዓት ከፈጸመ በኋላ አባቱ ሄደ፣ ሙቶ አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖሩበትን ቦታ አላመለከታቸውም ነበርና። ወንድሙ ብዮክም አባታቸው ስላስቀመጠው ንዋየ ቅድሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሂዶ እንዲያጠይቅ መከረው። አባ ብንያሚንም በሄደ ጊዜ የአስቄጥስ ገዳም አበምኔት አባ ዳንኤልን አገኘው። አባ ዳንኤልም ስለ እርሱ የመጣበትን ሥራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እርሱም ንዋየ ቅድሳቱ ያለበትን እንዲያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰም ጊዜ እንዳስረዳው አገኘው። ከዚህም በኋላ በመልካም ገድሉ ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ሥርዓት ነበራቸው። ሰይጣን ከይሲም አነሳሳውና ሳጥኑን ቀዶ ከዚያ ከቅዱስ ቁርባን በላ። ብዮክና ብንያሚንም ይህን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህም በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፈቃዱም ከሆነ እንዲያስረዳቸው እግዚአብሔርን ለመኑ። የእግዚአብሔር መልአክም ተገለጸላቸውና ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔርም ሥራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የሊህን ቅዱሳን ገድል ለሕዝቡ ተናገረች። እነርሱም ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከሥጋቸውም ብዙ ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሊቀ ጳጳሳቱ የአግናጢዮስ የእረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ታምራትን አደረገ። ሥራ የሚሠራ አንድ ጎልማሳ ነበር። ከሐዋርያው ቶማስ እጅ የተባረከ እንጀራ ከሕዝቡ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ።
ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያት ነገሩ። ሐዋርያው ቶማስም ጠራውና ልጄ ሆይ አትፈር፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎልሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ሥራ የሠራ መስሎት ክፉ ሥራ ሰርቻለሁ፣ አንዲት የጠጅ አበዛ ሴት ነበረች፣ አስቀድሞ ወደ እርሷ እኔ ገባ ነበር፣ አንተም በንጽሕና እንድኖር እንዲሁ አስተማርከን። ያችም ሴት ከእርሷ ጋር እተኛ ዘንድ ነዘነዘችኝ፣ ስለዚህ ሰይፍ አንስቼ አረድኳት። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ሥራ ሠራህ አለው። ከዚህ በኋላም ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውም በእግዚአብሔር ታምነ እጆችን ታጠባለው፣ ሲታጠብም ዳነ። ከዚህም በኋላ የዚያች ሴት በርን ወደ አለበት ናምራኝ አለው። ያም ጎልማሳ መርቶ ወደ ቦታው አደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ከውጭም አውጥተው በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላይዋ ጭኖ ጸለየ። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘ እኔ ቀድሞ ወጀ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ ሳባት፣ ፈጥናም ተነሳች፣ ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያው ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያስጠበቀኝ ባልንጀራህ ወዴት አለ አለችው። ሐዋርያትም ወዴት ደርሰሽ ነበር ንገርኝ አላት። እርሷም አንተ ከእኔ ጋር እያለህ እንዴት ንገርኝ ትላለህ አለችው። ያየሽውን ንገርኝ አላት። ከሥጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታውም የከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኰራኵር ወዳለበት ቦታ ወሰደኝ። ደግሞም እድፍና ትልም የተመላ ጉድጓድን አየው። እሳትም በውስጡ ይንከባለላሉ። እዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸውም በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸዋል፣ ያስጨንቋቸዋል። ያ የሚመራኝም እሊህ ነገር ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች እንዲሁም ድሆችና በሽተኞችን የማይጎበኙ እግዚአብሔርን ሕግ የማያስታውሱ ናቸው። ስለዚህ እንደ ሥራቸው ይቀጣሉ አለኝ አለች። ሐዋርያው ቶማስም ከዚያ የነበሩትን ይህች ሴት የምትለውን ሰማችሁን? ያለው ሥቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኀጢአትን ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትን፣ ፍቅርን፣ ንጽሕናን ጠብቁ፣ ከእግዚአብሔር ዘንድ ዋጋን፣ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉ ሕዝቡ አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰብስበው አመጡ። ድሆች ምጽዋት መስጠት ለሐዋርያው ልማዱ ነበርና። ወሬውም በየሀገሩ ሁሉ ደርሶ በሽተኞች ሁሉ አጋንንት የያዛቸውን አምጥተው በጎዳና ዳር አኖሯቸው። ሁሉን በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በእመቤታችን በቅድስት ልደታ ማርያም በዓል ዕለት የሐምሌ 1 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 19 ቁጥር 12 ስህተትን ማን ያስተውላል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። ለስሕት መኑ
እምህቡአ ወምነኪር ማኮ ለገብር በቅድስት ልደታ በዓል ዕለት በሐምሌ 1 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 እስከ ቁጥር 18። ቃሉም እንዲህ ይላል። ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅቱን እንደ እህቶች በፍጹም ንጽሕና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይንም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውም ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነውና። ብቻዋንም ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች። ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህን ደግሞ እዘዝ። ነገር ግን ለእነርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖቱን የካደ ከማያምን ሰው ይልቅ የከፋ ነው። ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን በማሳደግ እንግዶችን በመቀበል የቅዱሳንንም እግር በማጠብ የተጨነቁትንም በመርዳት በጎን ሥራን ሁሉ በመከተል ይህን መልካም ሥራ በማድረግ የተመሰከረላት ልትሆን ይገባል። ባል የሞተባቸውን ቆነጃጅት ግን አትቀበል። በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና የፊተኛውንም እምነታቸውን ስለናቁ ይፈረድባቸዋል። ከዚህም ጋር ቤት ለቤት እየዞሩ ሥራን መፍታት ደግሞ ይማራሉ። የማይገባውንም እየተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ሥራ ፈቶች ብቻ አይደሉም። እንግዲህ ቆነጃጅት ሊያገቡ ልጆችንም ሊወልዱ ቤቶቻቸውንም ሊያስተዳድሩ ቃዋሚውም የሚሳደብበትን አንድን ምክንያት ስንኳ እንዳይሰጡ እፈቅዳለሁ። ከአሁን በፊት አንዳንዶች ሰይጣንን እንዲከተሉ ፈቀቅ ብለዋልና። ባልቴቶች ያሉት የሚያምን ቢሆን ወይንም የማታምን ብትሆን ይርዷቸው። ቤተ ክርስቲያንም እውነተኞችን ባልቴቶች እንድትረዳ አይክበዱባት። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። በቅድስት ልደታ ለማርያም በዓል ዕለት በሐምሌ 1 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ ቁጥር 7። ቃሉም እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖር
በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። በቅድስት ልደታ ማርያም በዓል ዕለት በሐምሌ 1 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 9 ቁጥር 36 እስከ ፍጻሜ። ቃሉም እንዲህ ይላል። በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትንም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት። ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበልቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችንና ልብሶችን ሁሉ እያሳዩት በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮ ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየችው ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንንና መበልቶችንም ጠራ። ሕያውም ሆና በፊታቸው አቆማት። ይህም በኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎችም በጌታ አመኑ። በኢዮጴም ስምዖን ከሚሉት ከአንድ ቁርበት ፋቂ ጋር አያሌ ቀን ኖረ። በቅድስት በዓታ ለማርያም በዓል ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 እስከ ፍጻሜ። ቃሉም እንዲህ ይላል። ያም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉ። እርሱ ግን የችንካሩን ምልክት በእጆቹ ካየው፣ ጣቴንም በችንካሩ ምልክት ካስገባው፣ እጄንም በጎኑ ካላስገባው አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ
አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።